ለብዙ ዓመታት የተለያዩ እናትና ልጆች በመጨረሻም ተገናኝተዋል። ወይዘሮ ሜላት ልጇን ስትፈልጋትና ለ16 ዓመት ያክል ስትናፍቃት የነበረችው ልጇን በቴሌቪዥን ጣቢያ ላይ ቀርባ ቤተሰቦቼም ፍለጋ ነው የመጣሁት፣ እባካችሁ ቤተሰቦቼ የት ናችሁ? ከቤተሰቦቼ ከተለያየው 16-17 ዓመት ይሆነኛል ብላ ልጅቷ ስታስተላልፍ ይችማ የኔ ልጅ ናት ሀሴትዬ ናት ብላ በድንጋጤ ራሷን ስታ ወይዘሮ ሜላት ትወድቃለች። የኛ እህት ይች ናት ወይ ብለው ሰላምና መናሴም በጣም እንደደነገጡ ወይዘሮ ሜላት ከኋላ ወድቃ ሲያዩ ውእታቸውን አቅልጠውታል። ኖላዊ ህመማቸውን ደብቀው በጣም የተጨነቁት ሀንዬም በጣም አስባ ለአባቷ አባ ምን ሆነሃል? መነሳት እኮ አቅቶሃል፣ አሞሃል ወይም ስትል ለአባቷ ስትናገር ሀንዬ አታስቢ እኔ ደህና ነኝም ብለው ኖላዊ ይመልሱላታል። እኔ ግን እውነቱን ባትነግረኝ ይሻል ነበር፣ ልጅህ አይደለሁም ወይ እያራከኝ ነው ስትል ለኖላዊ ትናገራለች። ሀንዬ ምን እያሰብሽ ነው? አንቺ ነሽ ልጄ፣ ካንቺ በላይ ምን አለኝና ምንስ እሸሽግሻለሁ እደብቅሻለሁ በማለትም ለሀንዬ ነግረዋታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል 35 በዛሬው ክፍል ላይ ልጅቷን አገኛታለሁ ብላ በአካል መገናኘት ብቻ ነው የቀራቸው። በቴሌቪዥን አይታታለች። የኔ ድንቡሽቡሽ ሀሴትዬ ለ16 ዓመታት አንቺን ስፈልግና ሳስብ ስጨነቅ የከረምኩሽ ልጄ በመጨረሻም ላገኝሽ ነው ብላ ፎቶዋን እቅፍ አድርጋ በጣም እየተጨነቀች ወይዘሮ ባዩሽ ምን ሆነሽ ነው ብላ ትላታለች። ሀሴትዬን እያሰብኩ ነው ብላ ትላታለች። በዚህ በሌሊት እንዴት ነው እንደዚህ የምትሆነው? የእሷ ፈላጊ አንቺ ብቻ ነሽ ወይ? እኛም እኮ ፈላጊዋ ነን። እኛም እኮ እናስብላታለን። እኔም አስብላታለሁ፣ እናትሽም ታስብላታለች። ስለዚህ ለብቻሽ አንቺ አሳቢ አትምሰሊ ብላ ታስጠነቅቃታለች። በልጅነቷ ትምህርት ቤት ስትወስዳት ምግቧን የበላችውን በልታ የተረፈ ፋትን ወይም አስቀርታ መንገድ ላይ ለምታገኘው ለምስኪን እንደምትሰጥም ያቺ መልካምና ጥሩ ህፃን ልጅ የነበረችበትን ጊዜ እናቷ እያስታወሰች ነበር። ወይዘሮ ሜላት እያለች ስትጠራት ወይ ሀሴትዬ ጠራሽኝ እንዴ ልጄ ብላ ስትመልስላት እንዴ ምን እያልሽ ነው ብላ ወይዘሮ ባዩሽ ተመልስላታለች። ሀሴት የጠራችኝ መስሎኝ ነው፣ በሀሳብ ከሷ ጋር ነው ያለሁት ብላ ለሷ ስትመልስላት ትተኝ እንደው ተኝ፣ ፎቶ አቅፎ ማልቀስ ምን ይሉታል ስትል በጣም ተቆናድፋ ወይዘሮ ባዩሽ ትተኛለች። ሜላትንም እንድትተኛ ታደርጋታለች። ምናሴ ክላሱ ሆኖ በጣም ተጨንቆ የሰላምዬ ስልክ አልነሳ ብሎ ቶሎ በጊዜ ስላልተመለሰች እሷ ስትገባ ምን ሆነሽ ነው ሰላምዬ በማለት ይላታል። የሄድሽበትስ ቀናሽ ወይ ብሎ ይነግራታል። እንዳልቀናትና ከፕሮግራሙ እንዳለቀ እንደደረሰች ትነግረዋለች። ቆየሁ እንዴ በማለት ስትመልስለት ምን መቆየት ብቻ አድርሽ እንጂም ብሎ እሱ ደግሞ ለሰላም ይመልስላታል። እንድትረጋጋና እንድትቀመጥ ካደረገ በኋላ እማዬ የታለች ብላ ተጠይቀዋለች። ተኝተዋል ብሎ ይመልስላታል። እሺ ምግብስ በልታለች ወይ በማለት ለአሴር ትነግረዋለች። እሷ እምቢ ብትልም በግድ አክስቴ አጉርሳታለች፣ በልታለች፣ አሁን ተኝተዋልም በማለት ለሷ ይመልስላታል። ሀንዬ ወደ አባቷ ጋር ሄዳ ኖላዊ በጣም ተጨንቀው ከተኙበት መነሳት አቅቷቸው አባ አመመህ እንዴ? መነሳት እኮ አቃተህም ብላ እሷ ስትናገር ሀንዬ ደህና ነኝ ልጄ አታስቢም ብለው እሳች መልሱላታ። እውነቱን ባትነግረኝ ይሻለኝ ነበር አባ፣ እያራከኝ እየመሰለኝ እየሰጋሁ ነው። እኔ ልጅህ አይደለሁም ወይ? የምትደብቀኝ ነገር ለምን
ምንድነው ስትልም ለኖላዊ ተናገራለች። በፊት ላይ ያሳለፉት እሷ እርቧት ዳቦ መግዣ ያጡበትን ጊዜ አስታውሰውታል። እንዴት አንቺ ልጄ አይደለሽም ካንቺ በላይ ማን አለኝ ብለው ለሷ ይነግሯታል። እሺ እንደዛ ካሰብክ ምንም ነገር አትደብቀኝ፣ አትሸሽገኝ፣ እኔ አባቴ አንተ ብቻ ነህም ብላ ለእሳቸው ተመልስላቸዋለች። ምናሴ ሳሎን ላይ እንደተኛ ሶስት እህትማማቾች ሊኖሩኝ ነው እያለ ተደስቷል። ሀንዬ ግን አባቷን አሳክማ ከዳኑላት በኋላ ጥላኝ ትሄዳለች። በቃ ሁለት ብቻ ሊሆኑ ነው እህቶቼ እያለ ነበረ። ሀንዬ አንድ እህቱ፣ ሁለተኛ ሀሴት፣ ሶስተኛ ሰላምን አድርጎ ነው አሁን መተኛት አለብኝ ብሎ እይተኛል። እንቅልፍ አልወስድ ይለዋል። ሰላምም ከዛ እንደተመለሰች እንቅልፍ እምቢ ይላታል። ለምንድነው እንቅልፍ እምቢ ያለኝ? እስኪ ከመቶ ልቁጠርና እስከ 1 ድረስ ልቁጠር ብላ ያንን እየቆጠረች አሁንም እንቅልፏ አልመጣም። አሁን 100 ምኔ አለቀ እንቅልፌ አልመጣም እያለች ግራ ይገባታል። የድሮ ፍቅረኛዋን እንዲሁ እሱን ላስታውሰው ወይ ደግሞ እሱን ካስታወስኩት እንቅልፌ ጭራሽ ይሄዳል ትላለች። አንተነህ ያስረገዘልኝ ነው ግን የሸመጠጠኝም ነው ትላለች። ሀንዬን እንደዛ የወደዳት ሀንዬን ግን እንደዛ ቆንጆ ያደረጋት ነገር ምንድነው እያለች እየተብሰለሰለች ነበረ። ኖላዊ ጋር እንዲሄድላት ከአሲር ጋር ትገናኛለች። የመጣሽው ፋዘር ጋር ሄድ ልትይኝ ነው አውቄብሻለሁ ብሎ እሱ ደግሞ እይላታ አዎ አባዬ ጋር ሄድ፣ ወደ ሆስፒታልም ሲሄድ ተከትለኸው ሄድም ስትል እሷ ተናግረዋለች። እንግዲህ የእሷን መልካምነትና ለመጀመሪያ ጊዜ ሀንዬን ሲያገኛት ስልኳን ሲወስድባት እሱ ያላትን ነገር እሷ ደግሞ አስታውሳ ስትመልስለት እንደዛማ ታልሽኝ ትወጅኛለሽ ማለት ነው እያለ እሷን እሺ ወደ ስራ ሽጂ ካላት በኋላ ለራሱ አንተ አሲር፣ አንተ ጆሮ እህትናት ሀንዬ እንደዚህ በፍቅር እንዳታስብ እያለ ራሱን ለራሱ ይነግረዋል። ወደ እሳቸው ጋር ለመሄድ ይወስናል። ኖላዊ ወደ ስራሽ ሂጂ እኔ ደህና ነኝ ብለው ለእሷ ነግሯታል። ወይዘሮ ሜላትና ወይዘሮ ባዩሽ አንድ ክላስ እንደተኙ ልብስ ተመራርጣለች። ወይዘሮ ሜላት ያንን ልብስ ከልጇ ጋር ስትገናኝ የምትለብሰው ምርጥና ቆንጅዬ ልብስ ስታየኝ የምትወደው ልብስ ነው መልበስ ያለብኝ፣ ማንኛውን ልልበስ እያለች ለወይዘሮ አልማዝ ትነግራታለች። ወይዘሮ አልማዝ ደግሞ ለባሏ ስልክ ትደውልለትና ምግብ ራስ ሰርተ ብላ እኔ አልመጣሁም ሜላት ጋር ነኝ የምስትል ተነግረዋለች። እሱ ደግሞ እንደማይሰራ ይነግራታል። የራስ ጉዳይ ሰርተህ በላም ስትል አሁን ትነግረዋለች። ምን እያለች ነው ብላ እሷ ስትመልስላት እንግዲህ ያለችውን ትመልሳለች። አሁን የምለብሰውን ልብስ ተመልከችልኝ፣ ማንኛውን ልልበስ እያለች ስታማርጣት አንቺ ለምታወጩ ልብስ እኮ እኔ ተሳቀቁ፣ እኔ የለበስኩትን ልብስ አታይም ወይ? አንቺ የፈለግሽውን ልበሽም ስትል ትነግራታለች። በፊት የምትለብሽው አንድ ልብስ አልነበረም ወይም እያለች እየነገረቻት ነው። በፊት ያሳለፈችው ጊዜ የድህነት ጊዜ እንደነበረ አሁን ደግሞ በጣም ተሻሻለ ላይ እንዳለችም ነው የምታውቀው። እና ወይዘሮ አልማዝ ዝጋ ቅናት አደረባት። እሷ እያማረጠች ማንኛውን ልልበስ እያለ ስታማርጥባት እኔ ተሳቀኩኝ፣ አንቺ ይህንን ሁሉ ልብስ ለምታወጪውም ስትል ተናግራለች። ምናሴ በጣም እዚህ ጋር እያሰበ ነው። ያሰበው ምንድነው? እሷ ስትመጣ ከሰላምዬ ጋር ሰላምዬ እያለችው ሀሴት ስትመጣ ከኔና ከሷ ማንን ትመርጣለህ ብላ ትለዋለች። አንቺን ከማን አወዳድርሻለሁ? እኔ እንደዛ እንደታመምኩኝ እንዴት እንዳለቀስሽልኝ እንዴት እረሳዋለሁ ሰላምዬ ብሎ ይላታል። እናታችን ግን እኮ የምትወደው እሷን ነው፣ የምታደለው እሷን ነው። ትምህርት ቤት ራሱ ስንሄድ አንድ አይነት ምግብ አይደለም የሚቋጠርልንም ብላ ለሱ ትነግሯለች። ለእዚችኛዋ ላይ ጥሩ ምግብ የእንቁላል ፍርፍርም እንደሆነ የሚዘጋጅላት፣ ለዛችኛዋ ደግሞ ኖርማል ምግብ ነበር የሚዘጋጅላትና ትምህርት ቤት በልጅነታቸው ሲሄዱ እኔ እራበኝ ብላ ስትላት እማዬ ትቆጣናለች። አሁን
አንበላም ስትል ተመልስላታል። አሁን ያንቺን እንብላና የኔን ምሳ ሰዓት ላይ እንበላዋለን ትላታለች። ያ የተቋጠረላቸው ምግብ አንድ አይነት አይደለም እማዬ እኮ አንድ አይነት ምግብ አይደለም የቋጠረችልንም አንቺን ነው የምትወድሽም እያለች ያሳለፈችውን ጊዜ ሰላም ታስታውሳለች። ሀሴትዬ አሁን ከመጣች እኔ እረሳለሁ ብላ ለወንድሟ ትነግሯለች። ምክንያቱም እናቴ እኔን ትረሳኛለች የምትወደው አብልጣ የምትወዳት እሷን ብቻ ነው። እሷ ስትመጣ ለእኔ ቦታ አይኖራትም። ይሄ ነገር ለእኔ ያሳስበኛል ብላ ለወንድሟ ትነግሯለች። እንደዚያማ አታስቢ፣ ለምን እንደዚያ ልታስብ ይቻልሽም ብሎ እሱም ወንድሟ እየነግራታል። ምክንያቱም ትምህርት ቤት ስንሄድ እናታችን ለሷ የምትቋጥረው የተለየ ምግብ ለኔ የተለየ ምግብ ነው። እሷን በጣም ነው የምትወዳት። እንዲሁም መንገድ ላይ እኔ የምፈልገውን ነገር መግዛት ፈልጌ ገንዘብ ስጭኝ ስላት አልሰጥም ነው የምትለኝ። ለሷ ግን ኬክ ትገዛላት ነበረ። እኔን አትወደኝም። ስለዚህ ከልጅነቴ ስለማትወደኝ አሁንም ያች የምትወዳት ልጅ ከመጣች እኔን አትወደኝም ስትል ለወንድሟ ትነግሯለች። እንዲሁም ወይዘሮ አልማዝ ጋር መሄድ ፈልገው እኔ እሷ ጋር አልሄድም፣ አክስታችን አይደለችም፣ አልወዳትም ብላ የመለሰችላትን ጊዜ አንቺ ካልሄድሽ ደግሞ እኔም አልሄድም ብላ ለሰላም ሀሴት የነገረቻትን ያንን እያስታወሰች ነበር። አንቺ ነሽ ልጅቷን የምታባልጊብኝ ወይንም አልሄድም እንድትል ያደረግሽብኝ ያንቺ ክፋት ነው ስትልም የመለሰችላት ጊዜ በልጅነቷ እናቷ የተቆጣቻትንም ጊዜ እያስታወሰች ነበር። እና አሁን ላይ እንደማትወደኝ ነው እኔ በቃ የማስበው ስትልም ለሱ አሁን በድጋሚ ተመልስለታለች። ያ ልብስ ተመርጦ ተዘጋጀ። አንደኛውን ልብስ መረጠችው። ደስ ያለሽ ልብስ መልበስ ትቻለሽ፣ እኔ ምን አውቃለሁ ስትልም ነግራታለች። ምክንያቱም እዚህ ጋር የምን ፕሮግራም ነው የምትሄጂው እንደዚህ የምትዘንጩም ብላ ስትነግራት ወይዘሮ አልማዝ እንግዲህ እዚህ ጋር ቅናት ነው እንደዚህ የሚያደርጋት። ስታየኝ ደስ የሚላትን ልብስ ነው መልበስ ያለብኝ ብላ ትነግራታለች። የፈለግሽውን ለብሰሽ ነይ እኔ ሳሎን ልቀመጥ ብላ ጥላት ትወጣለች። ሳሎን እንደተቀመጠች ሀንዬ ከቤቷ ወደ ስራ ቦታዋ ስትመለስ ሳሎን ታገኛታለች። እንግዲህ በስሟ አይደለምና የጠራቻት አሰርሽን በምትጠሪበት ብትጠሪኝ ደስ ይለኛል፣ እማማ የሚለውን ቃል ባትጠቀሚውም ጥሩ ነው ስትል መልሳላታለች። የት ሄደው ነው እትየሉም እንዴ ብላ ስትነግራት ልብስ እያማረጠች ነው ስትል ተመለሰላታለች። አዎ እሳቸው እንደዚህ ጸደያንና ዘነጥ ማለት ይወዳሉ ስትል ለሷ ተመልስላታለች። እዚህ ጋር እየተቃጠለች እየተንጨረጨረች ነው። እንግዲህ ሁለቱም ሊሄዱ ነው። ወዴት ነው የሚሄዱት? ወደ ሀሴት ጋር ነው። ሰላምም እንግዲህ እሷም ለመሄድና ሁሉም ወደ እሷን ለማግኘት ነው ደስታ ላይ እያሉት ወደ እሷ ለመጓዝ እና ለመሄድ የፈለጉት ቤተሰቦች እንግዲህ ያቺ የምትገኘው ልጅ እውነት የወይዘሮ ሜላት ልጅ ትሆን? የወይዘሮ ሜላት ልጅ ሀንዬ ናት። የተሳሳተ እንዲሁም ደግሞ ሌላ ሊሆን ይችላል። እያየችው የጠፋችባት ልጇ እሷን ስላስታወሰችና ስንት ዓመት እንደጠፋችም ያንን አስባ ልጄ ናት አለች። አሲር ወደ ፋዘር ጋር ሄዶ ወደ ኖላዊ ጋር ሲገባ እሳቸውም ቁጭ ብለው ነበር። አሟሟት እንዴ ብሎ እሱ ሲናገር ደህና ነኝ አሲር ብለው ይመልሱለታል። ቆይ ሀንዬ ሂድ ብለህ ነው አይደለ የመጣኸው? እኔ መቼ ጠፋኝም ሲሉ እሳቸው መልሰውለታል። ምን ደህና ነኝ ትሉኛላችሁ? ቆዝመው ዋልኮ ሲልም እሱ መልሷላቸው። እንግዲህ ሀንዬን እንደሚወዳትና እንደሚወዳት እሱ ደግሞ በኋላ ይህንን የፍቅር ጥያቄውን ደግሞ ቢናገር ከፋዘሯ ጋር እንደሚጣላና ከሷም ጋር እንደሚጣላ እያስታወሰ እንዴ ጆሮ ምንድነው እንደዚህ የምትለው? ሀንዬ እህትህ ናት እያለ ነበር። እንግዲህ በዛሬው ክፍል ላይ ኖላዊ ታመዋልም። ምክንያቱም ለሷ አልነገሯትም። እሷ ደግሞ ሀንዬም ወደዛ ቤት ስትመለስ አሰሪዋንና ወይዘሮ ባዩሽን ሳሎን ስታገኛቸው
መጣሽ እንደ ብላ ወይዘሮ ሜላት አሰሪዋ ስትላት አዎ መጣሁኝ ምናሴ እንዴት ነው ብላ ትጠይቃታለች። ምናሴ እንደታመመ ሰላም ደውላ ነግራኛለችም ስትላት ወደ ልጇ ክላስ እየሮጠች ወይዘሮ ሜላት ሄዳለች ማለት ነው። እንግዲህ የዛሬው ቪዲዮ ቤተሰብ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰብ እየሆናችሁ በያላችሁበት ሰላማችሁ በዝት ተረፍርፍ ይበል። ባይ ባይ።